አንቺና እሱ ጨጓራውን ልጣችሁት ነውና እናንተ መታሰር ያለባችሁ ገዳይ ናችሁ። እኛ እኮ ተታሰራላል ኖ ግን ገዳይ ናት ወይ ስልሽ ወይም ወንጀለኛ ናት ስልሽ አዎ ብለሽኛል። እንደዛ ከሆነ ጋሼ ያረፉበት ምክንያት ሁለታችሁ ብትሆኑ ወንጀለኛ ናችሁ ወይ ታሰራላችሁ? ልክ ነው ማለት ነው። ገመዱ ተንጠልጥሎ ነው ያየነው። የታየሽ ማለት አልነበርንም ቦታው ላይ ተገኝተሻል እንጂ አላየሁም። ሰው ሲያወራ ምናምን ነገር ራሱን አጥፍቶ ነው ታንቆ። ምንድነው የምትዘባረቂ አንቺ? ነበርኩ አልሽ ገመዱ ተንጠልጥሎ አየሁ አልሽኛል። አዩ ያየ ሰው ነገረኝ። ያየ ሰው ነው ነገረኝ። አይ እንዳየ ሰው ሆነሽ ነው እያወራሽ ያለሽው አንቺ ነሽ። አንተ ነህ ሲጀምር ብሩ ባንተ አስተምረው ያባረው ስርዓት ያዝ አንተ። ካሜራ ለምን አወጣ? ካሜራ አጥፋ። ምንድነው ለምን የማይጠፋ ካሜራውን አጥፋ። አጥፋው እንዴ ያለ ፍቃድ ሰው ቤት ገብቶ ካሜራ ማብራት አለ? ያልፈቁታት ለማንተ ምን ሆነክ ነው? አንተ በብረት አንገቱንም ጀርባውንም መተዋል። ሶ አልሞት ሲል እሷ ደግሞ አንቃ ገለዋለች። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ በደል ደርሷል። ስለዚህ በዛ ጉዳይ አንተ መምጣትና ነገሮችን ሶልቭ ማድረግ አለብህ ስላለችኝ እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው፣ በምን አይነት መልኩስ እኛ ልንረዳት ወይም ልናግዛት እንችላለን የሚለውን እንደተለመደው ከክሮች ጋር በመመካከር ወደ ጉዳዩ የምንሄድበት ይሆናል። መጀመሪያ ግን ያው ከአንደበቷ መስማት ስላለብና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ። እሺ እህቴ እንደምን አለሽ? እግዚአብሔር ይመስገን። እንደምን ቆያችሁ? እግዚአብሔር ይመስገን። ያው ስምሽ ቆየንና የተፈጠረውን ነገርና በምን አይነት መልኩ አንቺን መተጋገዝ እንደምንችል እስኪ አሳውቂ። እሺ በጣም ነው የማመሰግነው። ያው እንግዲህ ካጋጠመኝ ችግር አንጻር ካለው ሁኔታ አንጻር ችግር ሊፈታ የሚችል ሰው ብዬ በዙሪያዬ ብዙ ስማከር ቆይቼ እናንተ እንደዚህ አይነት መፍትሄ እንደምትሰጡ እና ደግሞ ያው የተደበቁ ነገሮች ላይ መረጃ ወጣታችሁ ሰዎችን ለፍትህ እንደምታቀርቡ ሲነገረኝ ነው ወደ እናንተ መጥቼ ይህንን ነገር ልናገር ወይም ልጠቁማችሁ የፈለግኩት። እሺ እህቴ ምንድነው የተፈጠረው ነገር ምንድነው? እስኪ አሳውቂ። እሺ እንግዲህ የተፈጠረው ነገር ያው የፍቅረኛዬ መሞት ነው። ያው ፍቅረኛዬ የነበረበት ሁኔታ ያው አስጊ ነበር በሰዓቱና ምን ልልህ፣ እሺ ተረጋጊና እግዚአብሔር ነፍሱን ይማረው በመጀመሪያ። አሜን አሜን። አይዞሽ ቀስ ብለሽ ተረጋግተሽ ያለውን ነገር ንገሪኝ። እሺ ያው ፍቅረኛዬ ከእህትና ከወንድሞቹ ጋር ነበረ የሚኖረውና ያው አባቱን በቅርብ ጊዜ ነው ያረፉት። ግን አባቱ ከማረፋቸው በፊት ቤተሰቡን ይንከባከብ ያግዝ በጣም ይረዳ ነበርና እንደውም ብዙ ጊዜ ሁላ ከኔ ጋር ለመገናኘት ጊዜ ያጥረው ነበር። ያም ሆኖ ግን በጣም ጥሩ ልብ ስለነበረውና ይንከባከበኝም ስለነበር በቃ ይሄን ጊዜ አብሬው ለማለፍ ራሴን አሳምኜ ነበርና አባቱን በጣም ያስታመመ ባለበት ጊዜ አንዳንዴ ይከፋው ነበር ያዝን ነበርና በሚያገኘኝ ሰዓት ብዙ ነገሮችን ይነግሩኛል ቤት ውስጥ ስለሚፈጠሩት ነገሮች ምናምን ነገር እና ያው የእናቱ ቤት ነው የሚኖርበት ቤትና እናቱ ካረፈች በኋላ አባቱ ሌላ አግብቶ 2 ልጆች ወልዶ ነው እና በዛም የተነሳ ብዙም አልቆየችም ሁለተኛ ሚስቱ የሰውየውና እንደገና አረፈች ከጊዜ በኋላ እና በቃ የቤተሰብ ጫና ሙሉ ለሙሉ ላይ ሆነ። ታናናሾቹን መንከባከብ ማገዝ አባቱንም ማስታመም እንግዲህ የራሱም ትምህርት ነበረ። ያው እስኪመረቅ ባለው ሰዓት በጣም አልፊ ቢሆንም እንደምንም ውጤታማ መሆን ችሎ ነበርና ከዛ በኋላ አባትየው በድንገት አረፈ እና አባትየው ሲያርፍ በጣም ከባድ ጊዜ ነበር ያሳለፈው።
እና አባትየው በጣም የሚወደው ልጁ ነበረ። ያው የመጀመሪያ ልጁ ስለሆነ ብቻ ሳይሆን በስነ ምግባርም የሚያኮራው በሁሉም ነገር የሚተማመንበት ልጁ ነበርና ያው የቤቱን ሸክም ሁሉን ነገር ለሱ ስለተወ ያለውንም ውርሱ በሙሉ ለሱ ነበር የተወለት እና እሱ ደግሞ ከእህትና ከወንድሞቹ ጋር ያው አይስማማም። ስለሚመክራቸው፣ ስለሚቆጣቸው፣ ሰዓት ሊቆጣጠራቸው ስለሚሞክር ያው የተሻለ ላይ እንዲቆሙ በማሰብ ነበር እሱ ያንን ሁሉ የሚያደርገው። ያም ሆኖ ግን እነሱ አልተረዱትም ነበርና ያው እንደ ጠላታቸው የሚያዩት ነበር እና በዚህ ሰዓት ደግሞ ስለ ውርሱ ሲያውቁ ጭራሽ የተለየ ጥላቻ አደረባቸው። በቃ ቤት ሲገባ የሚያዩት በክፉ አስተያየት ነው የሚያረጉት፣ ተንኮለው። አባታቸውን እንኳን በስርዓት አልቀበሩም። ቀበሩ ላይ ተገኝቼ ነበርና ቀብር ስነስርዓቱ እስኪያልቅ አልጠበቁም። ለቅሶ አልተቀመጡም። በቃ መቃ ማጨስ አዋዋላቸው ሁላ የሚያስጠላ ነውና በቃ ወደዛ ህይወታቸውን ያደሉት ምናምን ነገር እና ያው ብዙም መመለስ ስለነበረበት ወደ ስራ ብዙም ለቅሶ ላይ አልተቀመጠም ፍቅረኛዬም ቢሆን እና ወደ ስራ ከተመለሰ በኋላ በቃ በጣም የሚያስጠላ ነገር ይታየዋል ምናምን ነገር ቅዠትም እንደዛ አይነት ነገር ነው ይነግረኝ ነበር እና እኔ አትጨነቅ ወይ ጸበል መሄድ ነው ምናምን ነገር እለዋለሁ። ምንም ቢሆን መበርታት አለብኝ እነዚህ ልጆች ከኔ ውጪ ማን አላቸው ምናምን ነገር ነበር የሚለኝ። ማለት እኔ ከባህሪያቸው አንጻር እየተናደድኩ ብነግረውም እሱ ግን ያው ስላላወቁት ነው በጊዜው ይረዱታል። ምንም ቢሆን እህት ወንድሞቼ ናቸው ምናምን ነበር የሚለኝና አንዳንዴ በቃ በጨለማ ሲሄድ ከኋላ የሚከተለው ሰው እንዳለ ይሰማዋል ምናምን ነገርና ያንን ነገር ሲነግረኝ እኔ መፍራት ጀመርኩ። የሆነ ቀን የሆነ ነገር ቢያደርጉት ያው እሱ እህት ወንድሞቼ እንደዚህ ያደርጉኛል ብሎ አይጠብቅም። ግን እኔ ከማውቀው ነገር አንጻር ከሁሉም ነገር ብቻ ከሚፈጠረው ነገርም አንጻር ለሱ ለህይወቱ አስጊ እንደነበረ ገብቶኝ ነበርና አንድ ቀን ለስራ ከወጣ በኋላ ብደውልለት ላገኘው አልቻልኩም። ብደውልለት በቃ ምንም አይነት መንገድ ብፈልግም ጭራሽ ላገኘው አልቻልኩም እና ቤት ስሄድ ጭራሽ ውሻ አድርገው አባረሩኝ እና ለ2 ቀናት ያህል ስጠብቀው ነበር። ስራ ቦታው ሄድኩኝ፣ የትም ላገኘው አልቻልኩም። ቤት ውስጥ የለም፣ ድምፁ ጠፋ ምናምን ነገርና ከዛ ለፖሊስ አመለከትኩኝ እና ፖሊስም ወደ እነሱ ሄዶ ሲጠይቃቸው እንዳላወቁ እና በቃ ለስራ ከዚህ በፊት ወጥቶ ስለሚሄድ እንደዛ ነው ነበር ያሉት። በእርግጥ ከቤት ውጭ እንኳን በስርዓት አድሮ አያውቅም። እንደዛ ብለውም ለፖሊሶቹ ሲሉ ለእኔ የተሰማኝ ድንጋጤ ነው። ምን ተፈጥሮ ነው? ለምንድን ነው እንደዚህ የሚዋሹት ብዬ ማሰብ ጀመርኩኝና በፖሊሶች ፍለጋ ጫካ ውስጥ ተገኘና የተገኘበት ሁኔታ ደግሞ ራሱን በገመድ እንደተሰቀለ ተደርጎ ነበር። የኔ ፍቅረኛ እንደዚህ የሚያደርግ ሰው አልነበረም። እውነቴን ነው የምልክ። ባሳለፍነው ጊዜ ውስጥ ሁሉ ራሱ ላይ ተስፋ የሚቆርጥ አይነት ሰው አይደለም። በጣም ጠንካራ ነበረ። ከሱ አልፎ ለእኔ ጥንካሬ የሆነኝ እሱ ነበር እና ራሱ እንደማያጠፋ አውቅ ነበር እና ካጠገቡ የተወሰኑ ወረቀቶች ተገኙ ምናምን ነገር ያው እንዳዘነ በፍቅር እንደተጎዳ ምናምን የሚያሳይ ወረቀት ነበር። ግን እኔ አላመንኩበትም። ምክንያቱም ሰላም ነበርን፣ አልተጣላንም፣ ደህና ነበርን እና ደግሞ እንዳልኩ ተስፋ አይቆርጥም። በቃ እንደዚህ ሊያደርግ አይችልም። ከዛ ግን ከቀብር በኋላ ወደ ቤታቸው እንኳን እንድገባ ለቅሶ እንድቀመጥ እንኳን አልፈቀዱልኝ። ማለት በቃ ነገሮችን ስለማቅና ስለምንረዳ ከነሱ እንድሸሽ ነው የፈለጉት። እንደ ጠላት ነው የሚያዩሽ አንቺን? አዎ በቃ በጣም እንደ ጠላት ነው የሚያዩኝ። ከሱ በላይ ነበር የሚጠሉኝ። ያው እሱ የዋህነታቸውን ነው የሚያውቀውና እኔ ግን ትክክለኛ ፊታቸውን ስለማቅና ሁሌ እንደምነግረው ስለሚረዱ አልፈቀዱልኝም እና ከጊዜ በኋላ ነገሮችን ሳስብ ይህ ነገር ምናልባት በእነሱ የተደረገ ሴራ ሊሆን ይችላል ብዬ አሳብኩኝና ፍለጋ ነው ወደ እናንተ ልመጣ የቻልኩት። አይዞሽ። በመጀመሪያ ያው ከአንቺ የሚያስፈልገው ነገር ምንድን ነው? ጥንካሬ ነው አይደል? ያው እንግዲህ እግዚአብሔር የፈቀደው ሆኗል።
ሁላችንም እዚህ አንዳችንም አንቀርም እዚህ ምድር ላይ አይዞሽ አታልቅሽ እሺ አንዳችንም አንቀርም ሁላችንም መንገዳችን ወደዛ ነው ሞታችን የማይቀር ነገር ነው ያጣፋ ሰው አይደለም በቃ ጠንካራ ሰው ነው የተማረ ሰው ነው በስራውም ስኬታማ ነው ብዙ ሰዎችን ማረም መንገድ ማስያዝ የሚችል አይነት ሰው ነው እንጂ ራሱን የሚያጠፋ አይነት ሰው አይደለም እንግዲህ ምንም ማድረግ አይቻልም አይዞሽ ጠንካራ ማለት ነው ያለብሽ አሁን ወደኛ ስትመጪ ፍትህ ነው አይደል የምንፈልገው ፍትህ ነው ፍትህ መስፈን ስላለበት መቀጣት ያለበት ሰው መቀጣት አለበት ነገር ግን አሁን የምርመራ ውጤቱንም ማወቅ መቻል አለብኝ ምክንያቱም ምን መሰለሽ አሁን አንቺ ያልሽኝ ያለሽው ወረቀት ተገንቷል ነው ወረቀቱ የእጅ ጽሁፍ የሱ ነው ወይንስ አይደለም እሱም ገና ደግሞ መጣራት ያለበት ነገር ነው የሰው ልጅ መቼም በሆነ ሀሳብ ውስጥ እናልፋለን ራሱን የሚያጠፋ ሰው ይኖራል አለመታደል ነው ግን ስላለው ስለ ሁሉም ነገር ላወራ ሞክሬ ነበር ግን እነሱም ስላራቁኝ ያው ቤተሰብም እነሱ ስለሆነ ፖሊስ መረጃ ነው ምርመራውን የሚያደላው ወደ እነሱ ነበር ስለዚህ ምንም አይነት ከኔ በቃ መረጃ ሊያገኙ ፍቃደኛ ስላልነበሩ በቃ ነገሩ እንደዛ ነው ብለው ነው የደመደሙት እና ያው በሷ ምክንያት ነው ብለው ስለሚታሰብ ይሁን ምንም ላይክ በቃ እኔ ሊያምኑኝ አልቻሉ ጥሩሽ ማድረግ ያለብን ነገር ምንድነው መጀመሪያ ኬዙን ማየት ቢቻል መልካም ነው ብዬ አስባለሁኝ ምክንያቱም ምንድነው የተፈጠረ የሚለውን ከመነሻው ለማግኘት ኬዙን ማወቅ መቻል አለብንና ስለዚህ እሱን ማድረግ የምንችልበት ነገር ካለ እሱን እናድርግ ነገር ግን አሁን አንቺ ጥርጣሬ አለሽ አይደል እርግጠኛ ነኝ እኔ ስለ ፍቅረኛ እርግጠኛ ነኝ እመነኝ በቃ ፍትህ እንድታሰጠኝ ነው የምፈልገው እኔ በቃ ስለ ፍትህ ስለአንተ ጋር የመጣሁት የፍቅረኛ ደንባክ ነው እንዲቀር አልፈልግም እባክህ በቃ እንድታምነኝ እፈልጋለሁ ይሄ ጥርጣሬ ብቻ አይደለም በቃ እሺ እኔ እንግዲህ ማድረግ የምንችለውን ነገር በሙሉ እናደርጋለን ከመጀመሪያውም ከመግቢያም ጀምሮ የተናገርኩት ነገር ምንድነው ምንችለውን ነገር በሙሉ ከክሮች ጋር በመመካከር እናደርጋለን እሺ መሄድ እስካለብን ሁኔታ መሄድ እንችላለን እንሄዳለን በዚህ ያሳስበሽ ነገር ግን አሁን አንቺ ያልሽኝ ያለሽው ቤት ውስጥ አለመግባባት አለ ነው አይደል ምክንያቱም እነዚህ እህትና ወንድሞቹ አለመግባባት አለ ይቅማሉ ያጨሳሉ ሶስት ስላለባቸው ከሱ ጋር አለመግባባት አለና ራሱን ሊያጠፋ የሚችል ሰው አይደለም ነው እያልሽኝ ያለሽ ብለው ነው ይሄንን ሁሉ ነገር ያደረጉት ምንም የሚታያቸው ነገር የለም ያደረጉት የሚታወቃቸው በቃ ካጠውጥናቸው ስነ ምግባር የላቸውም ምንም ነገር ነው በቃ ይሄንን እንዳያደርጉ የሚያስቆም ህሊናም የላቸውም ደግሞ ለሱስ ሊጨርሱት ነው ሌላ ምንም ሊጠቀሙበት አይደለም ማለት ህልም እንኳን የሆነ ነገር ለመኖር ፈልገውም አይደለም በቃ ብክን ብለው ሁሉንም ነገር ለማባከን ነው ህልማቸውም ሀሳባቸውም እና ለዚህ ብለው ነው የሱን ህይወት መስዋዕት ያደረጉት እሺ እንግዲህ አሁን ፖይንት አለሽ አንቺ ፖይንት ስላለሽ ከዛ በመነሳት ነው መተጋገዝ አለብን ብለሽ ወደኔ መጣሻል ስለዚህ የቤት ይሸጥ ጥያቄ አመጣዋል ማለት ነው እነዚህ ሰዎች እኔ እንደነገር ከቤት መጀመሪያ አባትየው እንዳረፈ ቤቱ ተሸጦ ድርሻቸው እንዲሰጣቸው ምናምን ነገር ነው ወራራቸው ነበር ያን ጥያቄ ሲመጣ ነው በሱ ስም መሆኑን ያወቁት ያው እንደነገርኩ አባትየው ላይክ ከሞተ በቃ በመጀመሪያው ቀን ነው ስለ ውርስ ስለምን መነጋገር የጀመሩት ስለዚህ አሁን ይህን ጥያቄ የውርስ ጥያቄ ሲያነሱ ነው ማለት ነው በሱ ስም መሆኑን ያወቁት እነሱ መጀመሪያ ያው እንደነገርኩ አባትየው እንዳረፈ እስኪቀበር እንኳን መሬት እስኪገባ እንኳን አልጠበቁምና ስለ ውርስ ወዲያው አንስተው ሲጠይቁ ያው እንግዲህ ወደ ወንድማቸው ስም እንደዞር አወቁ በርግጥ እሱም አያውቅም ነበር ማለት አይጠብቅም ነበር እሱም አያውቅም በሱ ስም መሆኑ ምንም መረጃውም አልነበረውም ማለት እሱ የሚያውቀው በቃ ወንድሞቹ ላይክ በቃ እኩል ሊደርሰን ይችላል ምናምን ብሎ ነው ወይም ኑዛዜ ይኖራል ብሎ አልጠበቀም ነበር እና ወደሱ መዛዛሩን ሲያውቁ እሱም በዛአቱ ደንግጦ ነበርና ያንን ሲረዱ ነው እንደነገርኩ ቀብር ላይ እንኳን በስርዓት ቀብሩን አልጨረሱ
ወደ ቤታቸው ሲመለሱ ማለት ነው። እና ያ ከነበረው ሁኔታ አንጻር በቃ አባታቸውም ታሙ ቢሆንም ያው እነሱ ላይ ያየው ነገር ስላለ ነው ወደሱ ያዞረው ማለት ነው ስሙ። አው ይረብሹት ነበር ጠጥተው ወይ ሰክረው ሲመጡ ነው እሱ ከሚያስታምመው አንጻር ኃላፊነት ከሚወስደው አንጻር ግዴለሽ መሆናቸውን የህፃን ባህሪ እንዳላቸው ያስብ ነበር። እንደውም አንዳንድ ጊዜ ቤት ሲሄድ ጠርተው ሁሉ ያዋሩኝ ነበር። እነዚህ ልጆች አስቸገሩ፣ ወንድም ፍቅረኛሽን ባልሽን እንኳን ማገዝ ከበዳቸው ምናምን ነገር፣ አንቺ ግን እርጂው አግዡ ከጎኑ አትለይ እያሉ እንደውም ያወሩኝ ነበር ነው። በዛ ተማረውም ስለነበር እና በቃ ስለወደፊት ህይወታቸውም ስላሰቡ ነበር በሱ ስም እንዲሆኑ ያደረጉት። ያው ኃላፊነት እንደሚሰማው ያውቅ ነበር። አው በሚገባ ቢወርስም እንኳን ወንድሞቹ እንደሚያካፍል ያውቃል ወንድምናቱን እና ያንን ያውቁ ስለነበር እሳቸውም ለዛ ነበር ያንን ያደረጉት እንጂ እነሱን ለመለየት ፈልገው አልነበሩም። ግን ያው በእነሱ ችኩልነት የተነሳ መረዳት አልቻሉም ነበር። አሁንም ቀረም ወደሱ ቤቱ ቢዞርም የመካፈልም የመጠየቅም መብት አላቸው ይመስለኛል። ብዙም እንትን ባላውቅም ያው ልጅ እስከመሆናቸው ድረስ የመጠየቅ መብት አላቸው ምንም በሱ ቢዞርም። ነገር ግን ያው አንቺ እንዳልሽው አሁን ያልሽው ሀሳብ ያስማማኛል። ይህ ነገር በሱ ስም ከሆነ አስቦበት አቅዶ መሸጥ እንኳን ካለበት ተወያይቶ የተረጋጋ ሰው ስለሆነ ያደርገዋል፣ ያካፍላቸዋል ነው። እንደዛ ነው ያሰቡት ይመስለኛል አባቱ። አው በቃ እርሳቸው ሀሳብ እንደዛ ነው የነበረው። ውሳኔ ኃላፊነቱን በሱ ላይ መተው ነበር የፈለጉት እንጂ መቼ እንደዚህ ህይወቱን ያሳጣል ብለው አሰቡ። ጥሩ። ስለዚህ አሁን አንቺ በዚህ የተነሳ ጸብ ነው መጨረሻው ህይወቱ ሊያልፍ የቻለው እንጂ በምንም ምክንያት ራሱን ሊያጠፋ አይችልም። ይባስ ብሎ ደግሞ ጭራሽ በፍቅር ወይም ባንቺ እንደሆነ ነው ወረቀት ተጽፎ የተገኘው። ደስተኛ ነበር። ስለመጋባት ስለሁሉም ነገር እያቀድን ነበር። ከአባቱ ሀዘን በኋላ ያው መቆየት ስለነበረብን እንጂ አባቱ ሳይሞቱ ነበር እንደውም ስለመጋባት እያሰብን ነበረው። ከዛ አባቱ ካረፉ በኋላ ያው ኃላፊነትም ስለነበረበት የቤት ጊዜ እንድሰጣው ምናምን ብቻ ደህና ነበርን። ምንም ያጣላን ያጋጨን ጉዳይ አልነበረም። ስለዚህ ጭራሽ ባንቺ ደግሞ መሳበቡ ደግሞ ይሄ ደግሞ ልክ አይደለም። ስለዚህ መጣራት አለበት ነገሩ ነው የምትይኛለሽ? አው እኔ ከመሳበቡ በላይ የእሱ አሟሟት ነው ልቤን የሰበረው። እኔ እውነት ተሳቡ እንኳን እሱ የሚመለስልኝ ቢሆን ምንም ማለት አልነበረም። ግን የእነሱ ሴራና ተንኮል ነው እኔን ፍቅር ለአፈር ያበቃው። አይዞሽ ናት። አይዞሽ አንቺ አሁን ጠንከር ማለት ያለብሽ እሺ፣ መበርታት ነው ያለብሽ አይደል? ምንም በረታው ስላለቀሻው የምትመልሺው ምን ነገር ታሰድልኝ ነው እኔ ልበረታ የምችለው። እሺ እንግዲህ እኛ ምንችለውን ነገር በሙሉ እናደርጋለን። በዚህ ሀሳብ አይገባሽ። እሺ ምንችለውን ነገር በሙሉ እናደርጋለን። ካንቺ የሚጠበቀው ነገሮች ምንድነው? ወደ እነሱ ልንሄድ የምንችልበትን ነገር እሺ፣ ወደ እነሱ ልንሄድ የምንችልበትን ወደ ቤት ሂደን እነሱን በምን አይነት መልኩ ልናወጣጣቸው እንደምንችል ፍንጭ ልናገኝ እንዴት ነው የምንችለው? እሺ እዚህ ላይ ነው ፎከስ ማድረግ ያለብሽ እንጂ አሁን ስለሱ ማረፍ ብቻ የምታስብ ይኮን እርግጥ አይረሳም። ምንም የሚረሳ አንድም ነገር የለውም። ነገር ግን ካንቺ ደግሞ ይህን ነገር የምታስመልሽው ወይም የምትበቀይለት ምን በማድረግ ነው? ፍትህ በማሰጠት ነው አይደል? አዎ። እዚህ ጋር የሰራ ተንኮለኛ የሆነ ይህን መጥፎ ነገር ያሰበውም ያደረገውም ሰው መቀጣት አለበት። እሺ ስለዚህ አንቺ ካንቺ የሚጠበቀው መጀመሪያ ጠንካራ መሆን፣ ከዛ በኋላ ሂደን በምን አይነት መልኩ ልናውቀው ልናወጣጣ እንደምንችል። አሁን እንግዲህ ጎረቤትን መጠየቅ ያለብን ይመስለኛል። ጎረቤቶችን ጠይቅ ያላቸው ሁኔታ እንዴት ነው? ምክንያቱም እነሱ እንደነገርኩ ካጦጥ ናቸው። ጎረቤት የሚያስቀይማሉ፣ የሰፈርም ሰው ያስቀይማሉ። ካለው ሁኔታ አንጻር እኔ ችግር የለም ከፈለክ አስፈላጊ የሆነውን ነገር ሁሉ አድርጋለሁ ማለት እኔ ከፈለክ መጀመሪያም ሄጄ ግርግር መፍጠርም ካለብኝ ፈጥሬ መጀመሪያ እንዲዋካቡ ማድረግም እችላለሁ። ካልሆነም ደግሞ ራሳችሁ ሄዳችሁ ያው እንዳዘናችሁ ሆናችሁ ነገሩን ማውራት ትችላላችሁ እንጂ አላቅም። ብቻ ግን እኔ አድርጊ የምትሉኝን ሁሉ ለማድረግ ዝግጁ ነኝ። ጥሩ ሀሳብ ነው። ያው ከማዋከብ ይልቅ ማወጣጣት የተሻለ ስለሚሆን እንዳልሽው ያዘን መስለን መሄድ እንችላለን።
በሌላ አይነት መንገድ መሄድ እንችላለን። ጥሩ ሀሳብ ነው የሰጠሽኝ። በጣም ነው የማመሰግን። እንደዚህ ነው ያልኩሽ። ጠንካራ እንድትሆኝ ነው የምፈልግሽ። ነገሮች እንድናስተካክላቸው የአንቺ ጥንካሬ ወስኗል። እሺ በቃ አመሰግናለሁ በጣም እውነት። እኔ መጀመሪያ የሚሳካም አልመሰለኝ፣ ከእናንተ እድሉን የማገኝም አልመሰለኝም። በጣም ብዙ ጊዜ ሞክሬ ነበርና በእውነት እድሉን ስለሰጣችሁኝ ለፍትህ ስለምትገኙ የምር ከልቤ ነው ማመሰግነው በጣም። እሺ እኔ ችግር የለውም። በጣም እናመሰግናለን እኛም። እሺ ወደዛ መሄድ ወዳለብን መንገዶች እንሄዳለን። እሺ ያንቺ ብርታት ያስፈልጋል፣ ያንቺ ጥንካሬ ያስፈልገኛል። እሺ ጀግኒት። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። በምን አይነት መልኩ ምን አይነት መረጃዎችን መሰብሰብ አለብን የሚለውን ከክሮች ጋር እንደተለመደው በመመካከር ቀጣዩን ያለውን ሁኔታ የምናሳውቃቸው ይሆናል። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን እንዴት ናችሁ? ማለት በጣም ከባድ ሁኔታ እንደነበረ ባለፈው ተናግረናል። ልጅቱም የሰጠችን መረጃ ነበር። ክትትሎችን ያላሰለሰ ጥረት አድርገን በጣም ብዙ ክትትሎችን አድርገናል። በጣም ብዙ ማለት ነው። በዚህ አጋጣሚ መናገር የምፈልገው ነገር ምንድን ነው? ያሰብናቸው ነገሮች አሉ። ያሰብናቸው ነገሮች ምንድን ነው? ሰዎቹ ጋር በመሄድ ልጁ እኛ ጋር ገንዘብ እንዳለው ፕላስ አብሮን እንደነበረ እና ከሌላ ቦታ ወይም ደግሞ ከአዳማ ወይ ከደብረ ዘይት እኛ በቀለለን መልኩ ሄደን ቀሪ ገንዘብ እንዳለው ልንሰጠው እንደምንፈልግ አድርገን ነው መግባት ያለብን። ምክንያቱም ሰዎቹ ገንዘብ ይወዳሉ፣ በዛ ላይ ሱሰኛ ናቸው። ተረድተኛል አይደለ? ቅድምም እየደወልኩ ያስቸኮልኩ ለዛ ነው። የምሳ ሰዓት ነው አሁን። ቅድምም ቶሎ እንድትመጣ ትንሽ አንተ ስላረፈድክብኝ ነው። ምክንያቱም ሁለቱ ባሉበት ቦታ ላይ ማግኘታችን ለእኛ የተሻለ ነው ብዬ ስላሰብኩኝ ነው። እና እሱ ማን ነው? እሷ ውስጥ ቤት መቃም ልትችል ትችላለች፣ ልታጭስ ምንም ነገር። እሱ ግን ወንድ ነው፣ ከጓደኞቹ ጋር እንጆይ ማድረግ ይፈልጋል። ያው ሱሰኛ ስትሆን ነው የሚያምርህ፣ ብዙ ነገሮች ሊኖሩ ይችላሉ። እና እነሱ ባሉበት ለማግኘት ክትትሉ ማድረግ ስላለብን ነው ያስቸኮልኩ ሀፍታታና። እንግዲህ እንዳልኳችሁ በዚህ መንገድ ገብተን የግድ መረጃውን በደንብ ማወጣጣት አለብን። ምክንያቱም ካለባቸው ችግር አንጻር ያው ችግር የምላችሁ የሱሱ ጉዳይ ማለት ነው እና ገንዘብ የማይፈልጉበት ምክንያት አይኖርም። ያኔ በምንፈልገውና መግባት ባለብን መንገድ እንገባለን። ካሜራማን በጣም ትልቅ ጥንቃቄ ማድረግ አለበት ሀፍታታ። ምክንያቱም ካሜራውን እዚህ ጋር አድርገህ እሱን ጎፕሮ እንግዲህ የደረት ካሜራን በማያዩት መልኩ ነው ማድረግ መቻል ያለብን። ምክንያቱም እሱ ሞር ያስበላናል፣ እየተቀረጹ መሆኑን ማወቅ የለባቸውም እና ገብተን ማናገር ያለብን ይመስለኛል። በዛ ላይ ደግሞ እንዳልከው ብር ልንመልስ ነው የእሱን የሟች ወንድማችንን እንግዲህ የእሱን ገንዘብ ለመመለስ ነው የመጣነ። በሚሊየን ብሮች ከኛ ጋር አለው፣ ከኛ ጋር በስራ ሲሰራ ነበር የሚለው ነገር ሞር በጣም አሳማኝና ደስ የሚል ነገር ነው። ፍሪ መኒ ማንም የሚፈልግ ነው እና እንኳንስ እነዚህ በሱ የተጠመዱ ማንም ሰው ገንዘብ ይፈልጋል። ስለዚህ ልክ ነህ። በዚህ ሀሳብ በደንብ ብስማማለሁ። ጥሩ ነገር ነው ያደረገው ወንዴ በእውነት ለመናገር እና እስኪ እንግዲህ ይህን የዛሬን ስራችን አይተን ለአንተም ሰርፕራይዝ የሚኖር ይሆናል ማለት ነው። ምክንያቱም እንደዚህ ቀን ማታ ሌሊት እየወጣችሁ የምትሰሩት ስራ ፍሬ ማፍራት መቻል አለበት አይደል? ከምንም በላይ እኛ ከወንጀለኞች ጋር ተደራድረን ገንዘብ ማግኘት መስራት ልክ እንደ ሌሎች ሰዎች ማድረግ ማንችል ሁነን አይደለም። ግን እኛ እንደዚህ አይነት ሰዎች አይደለንም አይደል? ህሊናችን በምንም አይነት ገንዘብ የምንሸጥ ሰዎች አይደለንም። ስለዚህ ይህን ስራህን ያው በተደጋጋሚ እያየውና በጣም እየኮራውብህ ስለሆነ አሁን ቀጣይ ደግሞ ለአንተ የሆነች ሰርፕራይዝ ነገር ይኖራል። የዛሬ ስራህም ይወሰናል እንግዲህ እና የምናሳውቀ ይሆናል። ሚስጥር ነው፣ የኔና የካሜራማን ሚስጥር ነው። ደግሞ በድብቅ ብቻችሁ መነጋገር ጀመረ፣ ግድ ነው፣ ምንም እንትን የለውም። ስለዚህ በቃ ወደ ቤት እንሂድና እስኪ የምናገኘውን ኢንፎርሜሽን ከቀናነ ሰየው ተመስገን። ምንም ነገር ከሌለም እንግዲህ ወደ ቀጣዩ እንሄዳለን። ጥሩ ታከታለ በተቻለ መጠን እንዳልኩ ምንም አይነት እንትን ማሳየት የለብንም። ካሜራማኑም ቢሆን በተቻለ መጠን እንትን ነው ማድረግ ያለበት እና
ምንም የሚያስቸግሩበት እንትን አይኖርም ብዬ አስባለሁ። ገንዘብ ፈልገው ስለሆነ ይሄ ነው ቤቱ። የሚያምረው በጣም የሚያምር ግቢ ያጓጓል። ሰላም እንደምን አለሽ? ሰላም ነው። ጤና ይስጥልኝ። ሰላም እንዴት ናችሁ? ሰላም ነው አለን አለን። እንዴት ነህ? ሰላም ነው። እንደምን አለሽ? አለን አለን። እንግዲህ እኛ የኤልያስ ጓደኞች ነን። በተፈጠረው ነገር በጣም ከልብ እናዝናለን። እግዚአብሔር መጽናናቱን ይስጣችሁ። ከባድ ነገር ነው፣ ቀላል ነገር አይደለም። እግዚአብሔር ያጽናችሁ። ከዛ በፊትም መምጣት ስላልቻልን ነው። አባታችሁ ያረፈ ጊዜ መጠን ነበር። ያው ምናልባት አላስተዋላችሁንም። ነገር ግን ያው በኤልያስ ጊዜ እንግዲህ መድረስ አልቻልንም። ምክንያቱም ከባድ ስራ ስለነበረብን ነው። በዛ ላይ ደግሞ እንግዲህ ትንሽ ብድር ቢጤ ማበድሮን ነበረ። እሷንም መመለስ ስላለብን እስኪ በሱ ጉዳይ እስኪ እንግባና ያለውን ነገር እንወያይ ብለን አስበን ነበር። እሺ ችግር የለም። ሙሽሮ ወንድሟ ልጠራ ነው። ሌላ ማን አለ ቤት? እሷ እነሱ ነው ያለው። ወንድሟ ግን ትንሽ እንትን የሚል መስሏችሁ ይጠራጠር። እንዴት ነው? አለን አለን። ክብር ይስፋ። ያው እኛ የኤልያስ ጓደኞች ነን። በሰዓቱ መድረስ አልቻለም። ፈጣሪ ነፍሱን ይማረው ወንድማችን። እንግዲህ አንዳንድ ጉዳዮች የምናወራቸው ነገሮች ይኖራሉ። ኤልያስ እኛን አበድሮን ነው ህይወቱ ያለፈ። እንግዲህ ያንን ገንዘብ እኛ መመለስ አለብን፣ እንትን ማድረግ የለብንም። ብድሩም ደግሞ ከሱ ጋር ነበር ገባኝ። ገንዘብ ማስደስታለ እስኪ የሚያደርገውን ነገር መቼም ፍቃዱ ለወንድም ይሁን ሌላ ሰው የለም ይመስለኛል። እንጠብቃለን። ችግር የለም። ችግር የለም። እሺ ሰላም ሰላም። እግዚአብሔር ይመስገን። እኛ እንግዲህ አሁን ነገር ይሆናል። የኤልያስ ጓደኞች ነን። አዳማ ነው የምንኖረው። የስራ ባልደረቦቹ ነበርና ለሸር የምንሰራቸው ስራዎች ነበሩ። ምናልባት ያው አልነገራችሁ ይሆናል። በመጀመሪያ ለተሰማችሁ ጥልቅ ሐዘን ነው ከልብ መጽናናት እንመኝላቸዋለን ማለት ነው። እና ከኛ ጋር በሚሰራበት ሰዓት መመለስ ያለብን ነበር ለሱ። በሱ ጉዳይ መወያየት አለብን። ለቅሶ ሰዓትም ስላልመጣነ በጣም ይቅርታ እየጠየቅን እንትን እሺ ወንድም እሺ እግዚአብሔር ይመስገን። ያው እንዳልናችሁ የኤልያስ ጓደኞች ነን። ወንድሜ ሀብታሙ ይባላል። እኔ ወንደሰን እባላለሁ። ያው ከልጅነት ጀምሮ ባይሆንም ከዩኒቨርሲቲ ከወጣን በኋላ በጣም ታታሪ ነው ኤልያስ። እዚህ አጋጣሚ ስለ ወንድማችሁ ማለት ቃላቶች ያጥሩኛል። በጣም ጥሩ ልጅ ነው። ለእኔም ለሀብቴም የስራ ባልደረባችን ነው። በደንብ ስራዎችን እንሰራ ነበር። ለስራ የነበረው ኮሚትመንት በጣም አሪፍ ነበረ። በጣም ደስ የሚል ሰው ነበር ወንድማችሁ። በጣም ነበር የምንወደው። እሱማ ልክ ነህ። ለእኛም ከኛ በላይ የሚያስብልን እሱ ነበረ። አስተዋይ ነበረ። ለእኛም እንደሚያስፈልገን ምን እንደማያስፈልገን የሚጠቅመንን የሚጎዳንን እሱ ነበር እንትን የሚል እና እድሜ ለሚስቱ ያው አቃጥላ ደፋችሁ። ምንድን ነው ነገርየው ማለት? አሁን እኛም እዛ አዳማ ሆነን የሰማነው ነገር ጸብ እንደነበረበት ነው። ሊያገባት ከነበረችው ሚስቱ ወይም ጋርል ፍሬንዱ ጋር ጸብ ነበረበት ይመስለኛል። ልክ ነው። ምንድን ነው የተገኘው ወረቀት? ጽሁፉ ምንድን ነው ማለት? በእሷ ምክንያት እንደሆነ የሚገልጽ ነገር ነው የሰማነው እና ልቅሶ ላይ እንደዛ እያሉ እያወሩ ምንድን ነው
እሷ ብዙ አይነት ባህሪ ያለባት ማለት እንዲህ እንደምትታየው አይነት ጸባይ ብቻ አይደለም ያላት እና እሱ ደግሞ በጣም የዋህና ሀምብል የሆነ ሰው ነው ወንድማችን። ግን እሷ ደግሞ ወደ ሌላ ቦታም ወደ ሌሎችም ወንዶች ምናምን የመሄድ በጣም ብዙ ፕሮባቢሊቲ ያላት እና በእሱ ምክንያት ነው ወንድም ራሱን ያጠፋው። ቺት ታደርጋለች እሷ ማለት ነው። እኛ ሁሌ ነው የምንነግረው። እሱ ምን መሰለህ ደካማ ጎኑ በጣም ሰው ያምናል እና በቃ ተው እንለዋለን፣ አይሰማንም። በቃ ፍቅር አንዳንዴ እውር ያደርጋል ይባላል። ይኸው ለዚህ ደረሰ ወንድማችን። እንዳልኩህ እንግዲህ ፈጣሪ የፈቀደውን የወደደውን ነው የሚያደርገው። እኔም ሀብቴምና ወንድሜም አለ። እሱም በጣም ወንድማችን ነው፣ የስራ ባልደረባችን ነው። እሱን እናውቀዋለን መሰለኝ። አንድ ቀን አብረው መተህ ነበር። የለቅሶ ሰዓት በደንብ ያው አታስተውሉ ይሆናል ብዬ ስለነበራችሁ ነው። ፍቅረኛው ቺት እንደሚታረግ ካወቃችሁ እናንተ በግላችሁ ለማስቆም የሞከራችሁት ነገር የለም? አልሰማንም። መች ሰምቶ እኛማ እንነግረዋለን፣ አይሰማንም። የሚሳቀው በጣም የሚገርም ነገር የሚሳቀው የዋህ ነበር። ሰው በጣም የሚያምነው በጣም ትልቅ እንትን ነው። እንደውም ትልቅ ባህሪ በጣም ሰዎችን የማመን እንትን አለው። ምንም ስራ ላይ ያለው የሚገርመኛን ራሱ በሼር ስራ ስንሰራ ኤክስፖርት ሞክረን ነበር እና ያንን ነገር ስንጀምር ራሱ ኢምፖርት ኤክስፖርት ብዙ ነገር ያስፈልጋል። ግን አብዛኛውን ነገር ብዙ ሰው ያገናኘን እሱ ነው። እንደዚህ የሚሰሩ ሰዎችንም አስተዋውቆ ከምን ጀምረን ወዴት መሄድ እንዳለብን ምናምን ካሳወቀን በኋላ የመጀመሪያ ዙር የሚቀጥለው ዙር እስኪ 3-4 ዙር ማለት ነው አይደል? የዛም ብር ራሱ 5 ሳንቲም እሱ አልወሰደም። ከኛ ጋር ነው ያለ ብሩ እና አሁን ይሄ ነገር ሲፈጠር ደግሞ በጣም ከባድ ነበር። እኛም መምጣትም አልቻልንም የነበረ። ቆይተው ነው እንግዲህ የሰማነው የተፈጠረውን ነገር። በጣም የሚያሳዝን ነገር ነው። ራሱን ያጠፋል ብላችሁ እንደው አስባችሁ ታውቁ ነበር? አረ አንድ ቀን እንዴት ማለት በየትኛውም ሁኔታ ራሱን ያጠፋል ብዬ እኔ አላስብም። ማለት አላስብም ነበር እንግዲህ ያው ሁኔታዎች አስገድደውት ራሱን እንዲያጠፋ አደረገ እንጂ ጭራሽ አላስብም ነበር። ማለት እንደ እህት በቃ በጣም ሁሉን ነገሬን አምኜ የምነግረው ለሱ ነበር። እሱም እንደ ወንድምነቱ እንደ ታላቅ ወንድምነቱ በቃ አባት ፋዳውም ሲያርፍ ምናምን ነገር እሱ ነበረ ሁሉን ነገር የሚከታተለኝ ሁሉን መንገዱን የሚመራኝ ምናምን እሱ ነበር። ፋዳው ጋሼ ነው። አዎ አባታችን ለማለት እና በቃ በምን ደረጃ ላይ የምትገኙት? ከሱ የሚገርም ነገር በጣም ነበር የሚጨነቅላችሁ ነው። ተገናኝተን የምኖርበት ሰዓት ልብ በጣም ነው የሚጨነቅላችሁ። እንዲሁም ከስራ ይልቅ የሚያስፈልጋችሁ ስልክ ራሱ እኮ እንደ ፍቅረኛ ብሎ በቃ 20 ጊዜ ነው የሚደውልልን። በቃ ምግብ በላችሁ የት ናችሁ? ትልቅ ወንድም ስትሆን ትልቅ ወንድም ስትሆን መቼም ኃላፊነት ይሰማል። በቃ እንደዛ ነበር። አሁን ትንሽ ያገገን ትንሽ ያው እንትን እያለ ነው። 40 ቀን ሙሉ እንግዲህ ያለሱ በጣም አርባው እንዳለፈ ሰምተናል። አልፏል እና እሱን ያለሱ በጣም ከባድ ነው። ስራም የለም አሁን ቤት ውስጥ ነው የምንውለው እና ከባድ ነው። መርማሪው ግን ምን አለ ማለት ያው ነገር ይኸው መቼም ወንጀል ነው፣ ራስን ማጥፋትም ቢሆን ወንጀል ነው። ይሄ ነገር ሲፈጠር መርማሪው ምንድን ነው የነገራችሁ መረጃ ለእናንተ? እስካሁን ምንም አልነገረንም። ገና እዚህ መረመረ 1-3 ቀን ምናምን መጣ። በእርግጥ ጥያቄ ጠየቃችሁ ምናምን መጥቶ ጠይቆናል። ቃል ተቀበለ። እሱ ማግድ ነው ቃላችንን ተቀበለ። ከዛ በኋላ 1-3 ቀን 2 ሆነው መጡ። ከዛ በኋላ የሆነ ለመመርመር እሱ ያረፈበት ቦታ ለመመርመር የሆነ ዕቃ አስቀምጦ የመረመሩ እንደዛ አድርገው ምን ብለው ሄዱ። እናሳውቃቸዋለን ብለው ያው እስካሁን ዝም ብለው እሷስ አሁን ማለት በእሷ አይነት ነገር ነው መሰለኛል። እሷ ምክንያት እንደሆነ ከጻፈው መርማሪዎች ሲያጣሩ የእጅ ጽሁፉ ትክክል ነው። የሱ የራሱ ነው የእጅ ጽሁፉ የራሱ ነው የራሱ
ማለት ሙሉ የተጣራ ነገር አልነገሩንም ለኛ። ግን ደግሞ ለምንድን ነው ያልነገሯችሁ? ያው እስኪጣራ ድረስ ነው። እስኪጣራ ሙሉ ነገሩ መረጃው ምናምን ወደ ማስረጃነት እስኪቀየር ምናምን ነገር ያው ገና ነው ምናምን ብለው ነው እንጂ ዞሮ ዞሮ ያው እሱንም ይጽፈው ሌላ ማንም ሊጽፈው አይችልም። ራሱንም አጥፍቶ ነው ማንም ሊገለውም አይችልም። ማለት ከሁሉም ሰው ጋር ወዳጅ ነው። ጠላት የሚባል ሰው ምናምን የለውም ከሚስቱ ውጭ። እኛን ማያውቀንን ራሱ እኮ ወዳጆቹ አድርጎናል። ልክ ነሽ። ጠላት የሚባል ሰው የለውም፣ ሊገለው የሚችል ሰው የለም። እና በቃ ኦብቪየስሊ ራሱን አጥፍቶ ነው የሚሆነው። አሁን የተገኘበት ጫካ ራሱ እንዴት ነው እዛ ገብቶ እንደዛ ሊያጠፋ ይቻላል? ሩቅ ነው ከነገሩ። በቃ የሆነ ሰዓት እንደውም ጸባዩ ቁጥ እንትን ብሎ ነበረ ካስታወሱ። በቃ እኔ ይነጫነጫል፣ ይናደዳል እና ስናወራው ትንሽ ያወራንና ሌላ እጭ ምናምን እንደዚህ ስልክ ሲደወልለት ምናምን እኛ የምንነግረዋለን እሷን እቻ ምናምን ስንለው በቃ እንጣላለን። በእሷ እንደዚህ ስለ እሷ ያገባችሁም እንደዚህ አትበሉ ይላል እሱ። አልፋችሁ ኑሯችሁ ኑሩ ምናምን ነው። በጣም ነው የሚወዳት፣ በጣም ነው የሚያምናት። ማለት ስለ እሷ መጥፎ ነገር የሚያወራው ሰው ከእሷ በላይ እሱ ነው ጠላቱ። ስለ እሷ መጥፎ የሚያወራው ሰው በጣም ነው የሚጠላው ነው። እኛንም ሊሰማን አልቻለም እንጂ በጣም ብዙ ጊዜ ነግረናለች። ሴትዮ አትሆንህም፣ በቃ ወጣት ነው፣ ቆንጆ ነው፣ ወጣት ነው፣ የዋህ ነው፣ በጣም ቆንጆ ነው ይችላል። አዎ ስዕል ነው የሚመስለው። አይ ምንሽ እንደው እንዴት እንደዛ ማለት የተለየ ምን ባህሪ ያላት አሁን እሷ? ወሬም እንሰማለን ከቺት ካረገችባቸው ወንዶች ጋር ከራሱ ጓደኛ ጋርም ጭምር በጣም ብዙ ነገር አድርጋለች እና ይነግሩናል። ሰውም ይነግረናል እና ምን እኛ ደግሞ እሱን ሰምተን ለእሱ ስንነግረው እሱ ደግሞ አያዳምጠንም። አምናታለሁ፣ እወዳታለሁ፣ አምናታለሁ፣ እሷም ትወደኛለች፣ እንደዚህ ልታረግ አትችልም ምናምን ብሎ ነው የሚያወራው እሱ። ለዚህ ዳረገች። ከባድ ነው። እናንተ ማስረጃ ምናምን አግኝታችሁባት ታውቃላችሁ? አይ ማለት ያው መቼም ሰው በሚለው ተቀበላችሁ አትሉትም። ግን ዞሮ ዞሮ እስኪ ለወንድም አንድ ሰሞን እኔ አንድ ቀን ነው አምሽቼ ስገባ ምናምን የሆነ ስልክ ሄሎ ማሪ ምናምን እያለች ታወራ ሰማትና ለእሷ ነው የነገርኳት። ግን ትንሽ ቆይቷል እና እንደዚህ ተባብለን ብንነግረው አይሰማን። ጸብ ነው ምናምን ከእሱ ጋር መጣላት ነው ምናምን ብለን አለፍነው እንጂ በቃ እንደዚህ እና እሷም እንዳለችው ሰዎችን ይነግሩናል። የኛ ጀለሶቻችንም አሉ እነሱ እንትን እንደውም ከኔ ጀለስ ጋር የሆነ ፈተናት ምናምን ብየው ስልኩን ሰጥቼው ምናምን እያወሩ ነበር። ቴክስት ምናምን ታወራለች። አንተ ያንን ያደረከው ለወይ ስለ ወንድም ያለው ነገር እና እሱንም እንደውም አሳይቼዋለሁ። ይኸው ጓደኛዬ ይደረ የማንም ፎቶሾፕ የሰራውን ያላ ምናምን ብሎ አያምነንም እና በቃ ተውን እንደውም እንድባልን ብለን ሰለቸንና በቃ ፈጣሪ እኛ የራሳችንን እንትን ተወተናል፣ ፈጣሪ ደግሞ እንትን ይበል ብለን በቃ ትተነው ነበር። እዛ በቃ ለዚህ ደረሰ ወንድማችን። ጥሩ እሺ፣ ሳንቲሙንስ በማን እናስገባላችሁ? አሁን እኛ እንግዲህ የእሱን ገንዘብ እኛ አንወስድም። ምክንያቱም መጀመሪያም ተነጋግረን ነው ስራውን የጀመርነው። ወደ 1.2 ነው ያለ ለሱ መስጠት ያለብን። ምክንያቱም መጀመሪያ ስንሰራ ያው ተነጋግረን እኩል እንከፋፈል ስለሆነ ብሩን እኛ ማስቀረት አንፈልግም፣ ልክ ስላልሆነ እና በዛ ላይ እሱ ሲያርፍ ደግሞ እናንተ እንግዲህ ያው ተተኪው እናንተ ናችሁ። ሲሆን ወደ ስራው ጆይን የምታደርጉ ካልሆነ ደግሞ ሳንቲሙ የግድ መሰጠት ስላለባችሁ በማን አካውንት ማስገባት እንዳለብን ንገሩንና በአንዳችሁ አካውንት እናስገባላችሁ። ያው በመጀመሪያ እንዲያስቡ እንደው ማንም አያደርግም። በዚህ ጊዜ እንኳን ሞተልን ብለው ነው ገንዘቡን የሚበሉት። ጊዜው የታወቀ ነው እና ሳናመሰግናችሁ አናልፍም። እናመሰግናለን እና ገንዘቡን በሚያስፈልገን ሰዓት የደረሳችሁልን እና ችግር የለውም። በእኔ ብታስገቡት ችግር የለውም። አይ ለምን የኔን አካውንት እና ስም ሰጣችሁ ነው በእኔ ትራንስፈር ታደርጉታላችሁ። ለምን ችግር አለው? አብረን አይደል ምን ሺህ ነው የምታብራራው? በእኔ ታስገቡትና ከዛ እኔ እኩል አካፍለዋለሁ። አብረን ምን ችግር አለው? አብረን ነው የምናጠፋው።
እኔ አሁን ታናሽክ ነኝ። የተለየ ምክንያት እኮ እሱንም እኮ ስለሆነ እኮ ታናሽም ሴትም ስለሆንኩኝ ብዙ እኔ ከአንቺ ትንሽ ታላቅም ስለሆንኩ ችግር የለውም ለሱ አብረን እንትን እንለዋለን። ስለዚህ በማን ይገባ? በአንተ ይገባ? በእኔ አስገቡ። በአንቺ ይገባ? በእኔ ስለዚህ በአንቺ ይገባ ወይስ በሱ? አይ በእኔ ይሁን። ነይ እናውራ። ነይ እናውራ። እሺ እሺ ሌላ ምን ጊዜም ሲካፈል ሌባ ሲካፈል አሪፍ ጥሩ ምልክት እየሰጡን ይመስለኛል። ጥሩ ምልክት እየሰጡን በጣም ያምኑናል ብዬ አልጠበቅኩም። ታላቅ ስለሆንኩ ምናምን ነገር አይደለም። አንተንም ላምንህ አልችልም። እኔ አንቺ እንዳሰብሽ እኔ ጋር ገብቶ እኔ እኩል ባካፈልሽ ነው ችግር ነው ወይ? አላምንም። እኔ አንቺ አላምንሽም። ያለብን ይመስላችኋል? ይህንን ጭቅጭቅና ብረታ ካልሆነ ኖር ብለናል። ኖር ብለናል። ሌላ ቀን ብቻችን በእስከ ችግር እስኪ እናንተ ፍረዱ። በማንም ማስገባት ችግር የለም። በሁለታችሁ ማስገባላችሁ? በሁለታችሁ ይባላችሁ? አይ በእኔ ይግባና ችግር የለውም። ችግር አለ እሱ ይኸውላችሁ፣ እሱ በጣም ብዙ የሚያደርጋቸው የሚጠቃቀማቸው ነገሮች አሉ። ገባችሁ? እና ብሩን ብትሰጡትም ብሩን ከማጥፋት ወደኋላ አይሉም። ምን እንደማይጠቀም አንዴ ልጨርስ። ምን ሆነክ ነው? እና የወንድማችንንም ብር ወስዷል ባሌ ቦታ ከሚጥለው እኔ ሴት ነኝ ብዙ እንደዚህ እንትን ማለት ነው። በዛ ላይ ሴት ልጅ ብልህ ነች ይባላል አይደል? ወደ እኔ ያስገቡትና እኔ እኩል ሀፉን ብር እሱ ሰጠዋል። አሁን ማለት እንትን እሱ ሲጠቃቀማል ያለችው አብረን ነው እንትን ማለት እኔ እሱ ሲጠቃቀማል እኮ ብዙ የሚጠቀመው ነገር አለን አልኩት። ያው ነው ብዙ የሚጠቀመው ነገር ማለት ያው ተርጓሚ ነው። እና አንደኛ ነገር እናንተም እንደምታዩት እኔ ታላቋ ነኝ፣ እሷ ትንሽ ነች። አይ እሱስ እኮ ምንም ማለት አይደለም። እኛም እኮ ያው ሰዓቱ እየደረሰብን ነው ማለት ማይተሰብ የኔን አካውንት ነግራችሁና በኔ ታስገቡ። ሶስት ኖርማል ነው። አሁን እኛም ወጣን እኮ ሰዓታችን እንደውም ለመጠቀም ነው። ገባ ነው ከምሳ ሰዓት በኋላ ጊዜያቸውን ማትገኝ እኮ ታላቅሽ ነኝ አይደል? በኔ ምንድን ነው እንደዚህ የሚሆነው ማለት ያው በሁለታችሁ በቃ እናደርገዋለን። እንደዚህ ማትስማሙ ከሆነ ዞሮ ዞሮ እኛ የምንፈልገው 5 ሳንቲም የለም፣ ፍላጎት የለም። ግን እስኪ አንዴው በዛው አንድ ጥያቄ ጠይቃችሁ፣ ግቢው በጣም ነው የሚያምረው። ባለፈው ራሱ እንደዚህ አላየሁትም ጋሽ ያረፉ ጊዜና በጣም ነው የሚያምረው፣ ደስ ነው የሚል። እዛ ጋር ጫፍ እና በዛ ጋር ተከራይ ማይቻለው ቤቱ በጣም ነው የሚያምረው። ይሄ አሁን በማን ስም ነው ያለ ቤቱ? ግቢው ወንድማችን ለሱ ማለት ጋሽ ለሱ እንትን አሉት የሰጡት ለሱ ነው። በህይወት በነበረ ሰዓት በጣም ብዙ ነገር ነው የሚያደርገው ለቤተሰቦቻችን። በታመሙም ሰዓት እሱ ነው ከጎናቸው ያለ፣ ለእኛም ያለው እሱ ነው እና አስተዋይ ነው። አስተዋይ በቃ የሚፈለገው አንድ ነገር እኮ ጭንቅላት ማለት አስተዋይ አንድ ነገር አብቃት ስትጠቀም በቃ ያስባል። እንግዲህ ካረፈ ደግሞ በማን ነው የሚሆነው? እንግዲህ እሱስ እንዴት ነው የሚሆነው? በማን ያደርጋችሁት? በሁለታችሁም ነው ያለውን ማለት ነው? ወደኛ እናዞራለን። ገና ነው ገና 40 ቀን እያለፈ እና ገዳዩ የሚታወቅና ይባልና በዛው ገዳዩ ይታወቅ ማለት አልገባኝም። ማለት ቅድም የነገርከኝ በእሷ ተናዶ ራሱ እንዳጠፋ ነው። አሁን የምን ገዳይ ነው ያወራው?
ፍርድ ቤት አሁን እያጣሩ አይደለም በደንብ እስኪታወቅ ማለት አሁን እኛ ነን ሁለታችን ነው የምናውቀው። ሁለታችን ነን በእሷ እንትን ብሎ ፖሊሶች ደግሞ እያጣሩ ነው የሬሳ ምርመራ እንትን ብሎ ቅድም እንደነገርኩ አንስቶ አይደል ሄዱ እሱ እስኪጣራ ድረስ የምን ገዳይ ነው ያልከው? አሁን ገዳይ ያልከው ስላልገባኝ እኮ ነው። እንዴ ገብቷል? እኔም አልገባኝም። ራሱን የምን ገዳይ እኮ እስኪጣራ ድረስ ገዳይ ያልከው እንዴት ማለት እንደዛ ለማለት ፈልጎ ሳይሆን ፖሊሶቹ ገና እየተጣራ ነው። ምንድን ነው መሰለክ ራሱን አጥፍቶም ላይሆን ይችላል ሰው ገሎትም ሊሆን ይችላል እያሉ አይደል ፖሊሶቹ። እሱን ለማለት ፈልጎ ነው እንጂ ሰው ገሎት። ስለዚህ ያ ሊሆን ይችላል ካሉ በእርግጠኝነት ራሱን አጥፍቶ ላይሆን ይችላልም አለው። አይ እነሱ ናቸው ያሉት፣ ፖሊሶቹ ናቸው እንጂ ያሉት። እኛማ ራሱ እንዳጠፋ ነው የምናውቀው እንጂ ምን መረጃ አገኙ? ምንም አልነገሯቸውም እስካሁን ድረስ። ምንም የነገረው ነገር ስለዚህ በቃ ዝም ብሎ ከዛ። ስለዚህ አንተ አሁን ቅድም የነገርከኝ ነገር ቢኖር ምንድነው በእሷ ምክንያት ራሱ እንዳጠፋ ነው አይደል የነገርከኝ? አንቺም እሱም ነግራችሁኛል። አሁን ደግሞ ትንሽ ቆይተህ ምን አልከኝ? ገዳዩ እስኪጣራ ድረስ አልከኝ። ገዳዩ እስኪጣራ ማለት ምን ማለት ነው? እስኪ በደንብ ግልጽ አድርግልኝ። ለማለት የፈለኩት ምን መሰለህ፣ ገዳዩ እስኪጣራ አሁን እሷ እንደገደለች ያለውን ነገር ለመሰለህ ግልጽ አውራኝ። ምክንያቱም እኔ አሁን እዚህ ጋር ምንም የላበት ቢሆንም ቀላል ብር አይደለም ማስገባል አይደል? ዛሬ 1.2 አይደለም 20 ብር የሚሰጥ ሰው የለም። 20 ብር ምንም ባይገዛም 20 ብር የሚሰጥ ሰው የለም አይደል? ይሄን መርሳት የለባችሁም። እኛውን ደግሞ ወንድሙ ነን፣ በጣም ስለሱ ይመለከተናል፣ እንጨነቃለን። እሺ፣ ምክንያቱም ለቁም ነገርኛ አብቅቶናል። ስለዚህ እኛ ገንዘባችን አወጣን ለሱ መስጠት አልቻለም። እናንተ አላችሁ፣ ለእናንተ ደግሞ አሁን ሰጠን፣ የፈለጋችሁትን ነገር አድርጉበት፣ አይመለከተንም። ገንዘብ ስንሰጣችሁ ያለውን ነገር ግን በግልጽ እንድትነግሩ እንፈልጋለን። አሁን እኔ ለማለት የፈለኩት ምን መሰለህ፣ ገዳዩ ያልኩ ሚስቱን የምናውቃት እኛ ነን። በእሷ ተናዶ ራሱን እንዳጠፋ የምናውቀው እኛ ነን፣ ማንም ያውቀው የለም። እና እሱ እስኪጣራ ለማለት ፈልጌ ፖሊሶችን በደንብ አጣርተው እስኪነግሩ ለማለት። ላይሆንም ይችላል፣ አሁን እሷ ገለውም ላይሆንም ይችላል፣ ሊሆንም ይችላል። ግን ደግሞ ሚዛን የሚደፋው እኛ የምናውቀው በእሷ ተናዶ ራሱ እንዳጠፋ። ስለዚህ አሁን በእሷ ተናዶ ራሱን አጠፋ ማለት እሷ ናት ማለት ነው ገዳዩ። ታዲያ ለምን ማለት ግዴታ እጇን ሰንዝራ አላጠፋ ራሱን እንዲያጠፋ ነፍሱን ይማርና ጋሼ ቆይ አዳምጪኝ። ነፍሱን ይማርና ጋሼ የሞተበት ምክንያት አንቺና እሱ ጨጓራውን ልጣችሁት ነው እና እናንተ መታሰር ያለባችሁ ገዳይ ናችሁ። እኛ እኮ ትታሰር አላለም። ኖ ግን ገዳይ ናት ወይ ስልሽ ወይም ወንጀለኛ ናት ስልሽ አዎ ብለሽኛል። እንደዛ ከሆነ ጋሼ ያረፉበት ምክንያት ሁለታችሁ ብትሆኑ ወንጀለኛ ናችሁ ወይ ትታሰራላችሁ። ልክ ነው ማለት ነው። እንደ እንትኑ ነው ቤተሰብ። አሁን እናታችን እነሱ ናቸው ባለቤቴን ለሞት የዳረጉት ብላ ለፖሊስ ከጠቆመችብን መታሰር አለብን። ለምን እስካልገደልክ ድረስ ለምን ትታሰር? ምንድን ነው አራሮዛ ደርሶብን ነው እሱም ነው ሰዓት ደርሶብሃል። በጣም የሚሰበሰብ ጀማለት ለዛ ነው እና ብትሄዱ ቤት ነው የሚመጡት የሚመጣ ሰው አለ። ብሩን ለማስገባት አይደል የመጣችሁት? አካውንታችሁን ስጣችሁ፣ ብሩን ትራንስፈር አድርጉ፣ በቃ ጨረስን። እናንተም እኮ ልትስማሙ አልቻላችሁም። አሁንም እኮ ለማስገባትም ተስማምተናል እኮ ለማስገባትም ራሱ ወሬ ከሚበዛ ወደ እኔ አይሻልም? አንተ ደግሞ በቃ ወደ እኔ ዋና ወይ እናንተ እኩል አካፍሉ። እንደዛም ጥራስ ይቻላል አይሻል? እያንዳንዳችሁን አይሆንም። ለምን እኩል አይሆንም። እንግዲህ ተመልከቱ፣ እንዲህ ነው ከገጀረች በቃ ገገማ ነች። ምንድን ነው ገገመች? አማርኛ አያችሁ። አሁን ችግር እንዳለ እኩል አካፍሉ ስል ይኸው እሷ እምቢ አለች። ስለዚህ ችግር እንዳለ 600 ሺህ ብር እናስገባ። በቃ እኔ አካፍላለሁ 600 ሺህ ማለት እናንተም ከምትለፉ በሁለት አካውንት ከምናስገባ ከምትለፉ ወይ በእኔ ያስገቡት። ታላቅ እኔ ስለሆንኩ በእኔ ያስገቡና እኔ አካፍላታለሁ። ምንድን ነው ግን ለዚህ አሁን ማለት እንደዚህ የሚያጣላችሁ ለብር ለምንድን ነው?
እኔ አላምንም። ምን አውቃለሁ እኔ ምን እንደሆነ ይቻላል። እኔ እስከዛሬ አብረን እስኪ አንድ ጥያቄ ደግሞ ልጠይቃችሁ። እኔ ስለገረመኝ እኮ ነው እስካሁን ድረስ መጠየቅ ፈልጌ በቃ ዝም ብዬ ነበርና እንግዲህ 40 ያለፋል። 40 አልፎ ነጭ የለበሳችሁበት ምክንያታችሁ ምንድን ነው? ልብሳችንን በስራ መሀል ምናምን በላብ ምክንያት ምናምን ትንሽ ስለቆሸሸ ጠረንም ስላመጣ እንጂማ ይሄን ነው ከላይ ለበስ ነው እንጂ ጥቁር ነው። ከላይም ፀጉሽ ላይም ነጭ ነው ያለ። እሱም እንደዛው ነጭ ነው የለበሰው። ማለት ሰዎች ብዙ ሀዘን አታብዙ፣ ጥቁር ልብስ ብዙ አታብዙ ምናምን በቃ ማለት ሙሉ ድብን ጥቁር አታርጉ፣ ቢያንስ የሆነ ከለር ቀላቅሉ ምናምን ስላሉን በግድ ተገደን ነው እንጂ እናትም አባትም እሱ ነው ሆናችሁ የነበረ። እሱ ነው እናትም አባትም የሆናችሁ እሱማ ነው አይደል? የእሱ ህይወቱ አልፏል። አይ ልብስ እኮ ሀዘንን ማተር ሊያደርግ እና ጥቁር ስለለበስክ ደግሞ አይነሳም። ሙሉ ጥቁር በጥቁር ስለለበስክ ነጭ ስለለበስክም እኮ አይነሳም እኮ እሱማ ግን አትሊስት ወንድማችሁ ነው። ለኤልያስ መልካም ሰው ነው። የእሱ ሀዘን ሀዘኔ ነው እኮ ነው። ነጭ ከለበስክ ደግሞ የእሱ ሀዘን አይመለከተኝም። ይሄ የሀበሻ ባህል ምናምን ነገር ነው እንጂ ልብስ እኮ ለቅሶን ማተር አያደርግም። እና እኔ እንደዛ አላምንም። እንደዛ ከሆነ ያበሻ ኤቭሪቲንግ ማተር ያደርጋል። እያንዳንዱ ነገር የምታደርጊውና የምታስቢውን ነገር ነው የምትገልጭበት። ኦኬ ያው ለበስኩ ጥቁር በቃ እና አባ ብዙ ለበስኩ ጥቁር ብሩን አስገቡልን። በጣም ወሬ አበዛን፣ ሰዓትም እየሄደ ስለሆነ እሺ ይቅር በሉኝ ወሬ ካበዛው። ያው የትልቅ ሰው ነገር ወግ እናበዛለን። ጥሩ እሺ በቃ አካውንታችሁን እስከዛ አካውንት ተቀበል አንተ፣ እኔ ላስልክላችሁ። በሁለታቸው ነው በኔ አይ በኔ አይደለም። ይሄ ሁሉ ወሬ የበዛው ይሄ ሁሉ ወሬ እኮ አንቺ ነሽ እኮ አንቺ ነሽ እኮ እኔ አሁን ታላቅ ነኝ። ቆይ አንዴ መረጋጋት፣ አንዳችሁ መስማማት ስላለባችሁ ችግር የለም። አካውንቱን እኮ ትሰጡኛላችሁ። ከነገራችሁኝ በኋላ ያው ለወንድሜ ለሀብቴ ነግረውና እሱ ነው ትራንስፈር የሚያደርግላችሁ። ግን መስማማትም ስላለባችሁ እኮ መስማማት እኮ ሊሆን ስላት አትስማማ። የኔ ጥፋት ነው። የማንም አካውንት መቀበል እንዳለብኝ እስኪ ጠይቃቸው። በኔ ያስገባው በቃ እንደዚህ እናደርጋለን። እኔ አሁን ትርፉን ብቻ ሳይሆን እንግዲህ ወለድም ጨምረን ብናስገባላቸው እያልኩ እያሰብኩ ነው። እና ጥሩ ሀሳብ ነው። ግን የሚሆነው ምንድን ነው? ኤልያስን ከሁለት አንዳችሁ ማን እንደገደለው ውስጥ ነግሩኝ። የዛኔ እናስገባላቸዋለን። ምን ሆነ ነው? ሌላ ተልእኮ ነገርና አይደል? ሌላ ተልእኮ አለ ማለት ምንድን ነው? ጥያቄው ገብቶሃል? እኔ ምን እንደሚል አላውቅም እኮ አልገባኝ። ማለት ግልጽ አድርግልኝ ጥያቄ። ግልጽ አድርግልኝ። ገንዘቡን ከፍ ማድረግ እንፈልጋለን ነው እየልሻለሁ። አይደለም ቅድም ያልነው 1.2 ነው አይደል? አሁን 2 ሚሊዮን ነው ነገር ነው ስናስገባ። ባለቤቱ ደስ ይላል። ብር ገንዘብ ነው ገባ። ቅድም 600 ሺህ የነበረው 1 ሚሊዮን ነው ልናስገባ። እኔ ደግሞ ነገር ነው እኮ ቅድም የግድያውን ኬዝ አይደል? ባለቤት መርማሪ ፖሊስ ሲጠይቃችሁ ምን ምላሽ ሰጣችሁ? ምን ምላሽ ሰጣችሁ? ወደ የት እንደሄድ ነው የመራችሁት? ወደ ባለቤቱ ነው። ወደ እኛ አላየንም። ገመዱ ተንጠልጥሎ ነው ያየነው። የት አየሽ? ማለት አልነበርንም ቦታው ላይ ተገኝተሻል እንጂ አላየሁም። ሰው ሲያወራ ምናምን ነገር ራሱን አጥፍቶ ነው ታንቆ። ምንድን ነው የምትዘባርቂ? ነበርኩ አልሽ። ገመዱ ተንጠልጥሎ አየሁ አልሽኛል። አዩ ያየ ሰው ነገረኝ። ያየ ሰው ነው ነገረኝ። አይ እንዳየ ሰው ሆነሽ ነው እያወራሽ ያለሽው እንጂ ገመዱ ሳይሆን የተንጠለጠለ እሱ ነው አይደል? ገመዱ ላይ እሱማ ተንጠልጥሎ ከዛ ያወራ ገመዱ ለብቻ ተንጠልጥሎ አየሁ ማለት ምንድን ነው? እሺ ገመዱ ለብቻ ተንጠልጥሎ እኮ አላለችም። ሰውየው ተንጠልጥሎ ለማለት ሰውየው ወንድም ነው ሰውየው የምትለኝ? እሺ ወንድም ይሄ እና እንደዛ በጣም እየተወዛገባችሁ እኮ ነው። ግልጽ የሆነ ነገር እናንተ ናችሁ እኮ አሁን እኮ እንደ አማርኛ መምህር እንትን ቅጥያዎችን እንትን እያላችሁ ያላችሁ እንደ አማርኛ መምህር ምን ችግር አለው? ዛሬ እኔ የአማርኛ መምህር ብሆን ምን ማለት ምን አልገባኝ። ምንድን ነው መሳሪያ ይዘህ መጣሁ? እኔ አሁን የአማርኛ መምህር ብሆን ምንድን ነው ችግሩ? ንገረኝ እስኪ ምንድን ነው የአማርኛ መምህር ብሆን ምንድን ነው ችግሩ?
ምንድን ነው የምታወራው? አንተ ነህ ሲጀምር ብሩን በአንተ ያስተምረው ስርዓት ያዝ አንተ እንድትይዝ አደርጋለሁ። እሺ ምን ፈልጋችሁ ነው የመጣችሁት? ለምን በግልጽ እንደዚህ ቁጭ ብለን አንነጋገር? ምንድን ነው መሳሪያ ማውጣት ምናምን ምንድን ነው የምትዘባረው? ንገረኝ። አይደለም የምትፈራ መሰለኝ። እኛ ሰዓታችን አይደለም አንተ ሰዓታችን ስለደረሰ አማርኛችን እንትን ብሎ ነው ይቀር። የምን ሰዓት ነው የደረሰብሽ? አንቺ ሴት ልጅ አይደለሽ? አታፍሪም? ወንድምሽ ገና 45 ሳይሆነው ጀማ ሰብስቤ እቀማለሁ ስትይ ለወንድምሽ ዝቤ። እሺ ይቅርታ። እሺ እሱ ልክ ነህ፣ ግን በቃ አሁን ቁጭ በል። ምንድን ነው የምንቀመጥ? እስኪ ንገሪኝ። አንቺ ገመዱ ተንጠልጥሎ አየዋልሽ እኮ ተንጠልጥሎ ስለ ገደል ማን ነው ገደል? ስለ ገደል የፈለገችው ይኸውልህ፣ እዛ በዛ ጫካ ውስጥ ሲሞት የአዩ ገበሬዎች ነበሩ። ካሜራው ለምን ያወጣው? የምን ካሜራ ነው? ካሜራ ለምን አወጣ? ካሜራ አጥፋ። ምንድነው? ለምን የማይጠፋ? ካሜራውን አጥፋው። እንዴ ያለ ፍቃድ ሰው ቤት ገብቶ ካሜራ ማብራት አለ? ያልፈኩት አትልም አንተ። ምን ሆነህ ነው? ይኸውልህ አርፈህ ተቀመጥ። አልቀመጥም የምትል ከሆነ ልክ ነው የማስገባው። ምንድን ነው? ኧረ ልክ አይደለም። ማስፈራራት ምናምን እኮ አይደለም እዚህ ጋር አይደል? ማስፈራራት ካልሆነ አሁን ብሩንም ትፈልጋላችሁ አይደል? ብር እናስገባላችሁ አይደል? ብር ምን እናስገባላችሁ ታዲያ? በምን አይነት መልኩ ነው እኮ አስገባውና በቃ በአካውንትና ውጡልን፣ በቃ ውጡልን። ሰው ቤት ተጓለ እንደዚህ ከዛ በላይ ልትደረግ ይችላል። ኧረ አይመጣውም። ኧረ አይመጣውም። እንዴት እንደሚመጣው ደግሞ አሳይሻለሁ። አሁን በእናትህ ብዙ እንትን ምን አተታትርተር ገንዘቡን አስገባና ውጣ። ኧረ አይደለም እናንተ መሳሪያ ምናምን ብላችሁ ለመጣችሁ እንዴ? እኔ እኮ መጀመሪያ በስነ ስርዓት እየወሩ ነበር። አንተ እኮ ነው መሳሪያ ይመስል። ስለዚህ ያለ መሳሪያ ላውራ? ያለ መሳሪያ እኮ በስነ ስርዓት እየወራ ነበር። ላውራ ወይ? አውራኛ። አጥፋው እሱን ካሜራ። ለቀኝ ምንድን ነው? በሰላም እኮ እያወሩ ነበሩ። ይበላት። እሺ በእናትህ እህቴ ናት በል። ምንድን ነው ያደረገው? ይዛት ውጣ፣ ውጣ፣ ይዛት አስወጣት። ውጪ አምጣት። የት ነው የምትው? አንተ ደግሞ ካሜራውን አስወጣት፣ አስወጣት። የት ነው የሚወስደው? አፋ ቁጭ በል አንተ እኮ የት ነው የሚወስደው? ቁጭ በል እኮ ካሜራውን። እሺ አስጠፋት። ቁጭ በል፣ ዝም ብለህ ቁጭ በል። ምንድን ነው የምታወራው? ንገረኝ እስኪ ምንድን ነው የተፈጠረው ነገር? ነገርኩህ። አሁን ከእሷ እኮ መስማታችን አይቀርም። ከማን ከእህት መስማታችን አይቀርም። እሷ አትዋሸኝም። ኧረ የፈለገ ሰው አብረን ነገርንህ እኮ እዚህ ቁጭ ብለን። ምንድን ነው የተፈጠረው ነገር ንገረኝ። ችግር የለም። እንደገና ኧረ በእናትህ ነው እንደገና ሳይሆን ምንድን ነው ራሱን ያጠፋበት ምክንያት ሚስቱ እንዳልሆነች እናውቃለን። ኧረ ሚስቱ ነች። እዛ አቃጥላ የደፋችው አይደለም፣ ሚስቱ አይደለችም። አንተ ይኸውልህ የምትነግረኝ ከሆነ ከአንተ ጋር እንስማማለን። ምንድን ነው የምንስማው? ይኸውልህ አዳምጠኝ። የተፈጠረው ነገር ከባድ እንደሆነ አውቃለሁ። ካሜራማን አጥፋለት። እሺ እሺ፣ በቃ አዳምጠኝ። ይኸውልህ አሁን እናንተ ነን ይሄ ትንሽ ወንድሜ ነገሮችን እፍን ማድረግ እንችላለን። እሺ እኔ እኮ አልገባኝም እኮ ምን ነው። ተረጋጋ፣ ዝም ብለህ አንድ ነገር ልንገርህ። እንግዲህ ይሄ ስም ይሄ ቤቱ ያለ አሁን የሚቀየር በአንተና በእህትህ ነው አይደል? ስለዚህ በአንተ ማድረግ ይቻላል። እንዴት? እሷ ሳታውቅ እኔ ከቀበሌ ውስጥ መዘጋጃ ሰው አለኝ። ትክክለኛውን ኦሪጂናሉን ካርታ በአንተ ስም እናደርግልሃለን። ሰምተኛል አይደል? ፌክ ደግሞ ሌላ አሰርተን በእሷ ብቻ እንደሆነ እናስመስለዋለን። ገብቶሃል አይደል? አንተው ምን ትጠቀማለህ? አንደኛ ቤቱ አንተ ሽጠው የፈለግከው ሀገር መሄድ ትችላለህ። እዚህ ሀገር መኖር ትፈልጋለህ? ወደ ውጭ መውጣት አትፈልግም? እና ማንም ሰው ይፈልጋል ወደ ውጭ ለመዳን። እኔ ያንን ነገር ላስተካክልልህ፣ ዛሬውኑ አስጨርስልሃለሁ።
እንዴት አምናለሁ? አሳያለሁ። ምንም ነገር እኔ ከአንተ የምፈልገው ነገር የለኝም። ለኤልያስ ስል ነው ይህን ነገር ማድረገው። ገብቶሃል? እንዴት ኤልያስ እኮ ሁለታችንም በእኩል አይን ነበር የሚያየው። እንዴት አንተ እኔን ይኸውልህ ልነግርህ እኮ ነው። ይኸውልህ ወይ በአንተ እጅ ነው የጠፋ ወይ በእሷ እጅ ነው የጠፋ። ይህን ነገር ንገረኝ። ገብቶሃል? ጸብ ይፈጠራል እኮ በጸብ መሀል ተናዳ አሁን እንደመታው ብትሞት ሞትክ እኮ ነው አይደል? በቃ ይህንም ሳልረዳ ቀርቼ አይደል። ስለዚህ በእሷ እጅ ነው የጠፋ ወይስ በአንተ? ይህችን ንገረኝ። ሚስጥር አድርገን የቤቷን ጉዳይ ላስጨርስልህ ቃል እገባልሃለሁ። አሁን እኮ እንዴት መተማመን እንችላለን? እኔ አሁን ነግሬ አሁን ብትክደኝስ? ምን ብዬ ምን ይጠቅመኛል? ገብቶኛል እኮ ተረድቻለሁ። ይሄ ቀላል ነገር አይደለም፣ ከባድ ኬዝ ነው። ገብቶሃል? እኔ ደግሞ ይሄን ነገር መፍታት እችላለሁ። ሰው አለኝ። ካርታ በስማቸው የተቀየሩ ሰዎችን ደውዬ ላገናኝ እችላለሁ። እንዴት እንደቀየርኩላቸው በአንድ ቀን ውስጥ ተረድተኛል አይደል? ተረድተኛል እያልኩ ያለሁት። ስለዚህ ምን እናደርጋለን መሰለህ? ምንም ችግር የለውም። የተፈጠረው ነገር ይፈጠር። ወንድ ልጅ እኮ ነው አይደል? ገና ብዙ ነገር ከዚህ በኋላ ይጠብቃል። ስለዚህ ምን እናደርጋለን መሰለህ? የተፈጠረው ነገር አንዴ ተፈጥሯል። እሺ በቃ እንኳን ወንድም ምንም እናትና አባትም እኮ የለውም እኮ አይደል? አባትም በህይወት ደ ማናችንም እዚያ እንቆይም። ገብቶኛል። ግን እስካለ ድረስ ደግሞ አንተ ወጣት ነህ፣ ፈታ ማለት አለብህ አይደል? ስለዚህ ይኸውልህ በተረጋጋ መንፈስ ቅድም መሳሪያ ስለወጣውም ስለመታውም ይቅርታ። እሺ መምታት ፈልጌ ሲሆን መደማመጥ ስላልቻለን፣ ስለዚህ ምን እናደርጋለን መሰለህ? የተፈጠረውን ነገር ንገረኝ። ወይ አንተ ነህ ወይ እሷ ናት እኮ። የሚታወቅ ነገር እኮ አለ። ሚስቲቱ እንዳልሆነች እኮ እናውቃለን። ዝም ብለህ ያው ልስማ ብዬ ነው የሰማሁት። እሺ ያው ይሄን የምነግርህ ያው ገንዘቡን 1.2 በእኔ አካውንት እንደምታደርግልኝና ቤቱን ጨረሰው ማስገባት እችላለሁ። ምንም ችግር የለም። በአንተ አድርግልሃለሁ ስላልከኝ እና ሀሳቡን ያመጣችው በእርግጥ እሷ ነች። እሷ ናት ሀሳቡን ያመጣችው። ያው በእሱ ስም ስለሆነ ሁሉም ነገር በእሱ ስም ነው እና ከድሮም ትንሽ ቅናት አለባት እሱ ላይ። ቅናት አለባት፣ ከአንተ ላይም አለባት እኮ። አሁን አየኋት እኮ በእኔ ግባ ድርቅ ስትል። አንተ ትልቅ ነህ፣ በአንተ መግባት እየቻለ ታዲያ እና በቃ ወደ ጠዋት አካባቢ በቃ በዚህ ሰዓት ነው ድርጊቱን ፈጽመን ከሁሉ ነገሩ እንትን አሻራ እንዳይገኝ አድርገን ምን አድርገን። እስኪ እንዴት አይነት ጥንቃቄ ያደረጋችሁ? አሁን ለምሳሌ ቤት ውስጥ ነው የተፈጠረ ነገር አይደል? በምንድን ነው የመታችሁት? ምንድን ነው የተፈጠረው? አረ ትንሽዬ ብረት ነገር ነች። እንደውም እኛ ምን ነው የመታው? ይሄ እኮ አንገቱ 3 ቀን ስለሆነው በጣም እንትን ብሎ ነው እንጂ አንገቱ ላይ ተመቷል አይደል? መጀመሪያ በተኛበት ነው የተመታ። አይ ከእንቅልፉ ተነስቶ ነበረ እና እዚህ በረንዳ ላይ ነበረ እና አንተ ጉልበት አለ አንተ ኃይል አለ ብላ ብረቱ ለኔ ሰጣኝ። እዚህ ጋር ነው። ከዛ በኋላ እዚህ ጋር እሷ ደግሞ በጥፍሯ ይሁን በሆነ ነገር እንትን ብሏለች። ከዛ በኋላ እንደዛ ሳይሆን ብረት ምትም ከባድ ምት አለው። ገመዱ ያበላሸው አትዋሸኝ እንጂ ለምን ትዋሸኛለህ እኮ? ቢያንስ ማውቀውን ነገር ንገረኝ። አንዴ እዚህ ጋር አግኝቼዋለሁ። ከዛ በኋላ እሷ በጥፍሯ ምናምን ሲታገሉ ያው ህይወቱ እስኪያልፍ እሷ ናት ይሄን ጉሮሮን ያዘችው ነበር። በቃ እንደዚህ አየህ። አሁን እናንተውን ቤተሰብ መሆን እንችላለን። ገብቶሃል አይደል? አሁን እቺ ልጅ ወይ በህግ እንድትጠየቅ እናደርጋታለን ወይ ደግሞ ቅድም እንደተባባለው ጉዳዩ ዝም ብላ ትቀመጥ። ከዛ ምን እናደርጋለን? ወደ አንተ ስሙ የሚዞሩትን ነገሮች በሙሉ ዛሬ ጀምሮ ልንከልክል። እኔ ላድርግልህ። ብር አለ አይደል የምናስገባለት ብር ያልኩህ። እሱን ብር ደግሞ ለሚፈጻጸም ለእጅ መንሻ ምናምን ይሰጣል አይደል? እንደዛ ምናምን ሰጠን ማስተካከል እንችላለን። ደስ ይለኛል። እሺ በቃ ይዞ አንተውን ሲጀመር ወንድ ልጅ እኮ ብሩክ ነው አይደል? ያው ቁጥጥ ምናምን ያለ ነገር ነው የወንድነት አይደል? ቤትህም ስለሆነ ለዛ ነው ተረድቻለሁ። ስለዚህ በዚህ አይነት መልኩ ማስተካከል እንችላለን። እሺ በቃ እንዳታስብ። እቺ
ችግር የለውም እንግዲህ። እሺ ምን ይሻላል? አንተስ የምትሰጠኝ አስተያየት አለ? የምትለው ነገር ካለ ነገር እንግዲህ ያው ከዚህ ሌላ ምንም ካልደበቀ ያለው ነገር አሁን መጀመር እንችላለን። በቃ እንደዚህ ፕሮሰሱ ምናምን ብናስጀምረው ይሻላል አይደል? ደስ ይለኛል። ግን ምንም የሳትከው ነገር የለም። አንተን እዚህ ነፃ ለማድረግ ስለሆነ ሙሉ ወንጀሉን ወደ እሱ አድርገን አንተን ነፃ ለማውጣት ነው። አይ ምንም እንትን ያልኩት ነገር የለም። እርግጠኛ ነህ? በኋላ እዚህ ጋር ሚስ አንደርስታንዲንግ ከተፈጠረ ለእኛም አደጋ ነው። አይ የለም። እርግጠኛ ነህ? ስለዚህ እኔ አሁን ጉዳዮቹን ለማስፈጸም ስልክ እደውላለሁ። ለዛ እኮ ነው። ጥሩ እንደዛ ያድርጋል። ስለዚህ አሁን እያልከኝ ያለው ሀሳቡ ከእሷ ነው የመጣ። አንተ በብረት አንገቱንም ጀርባውንም መታዋል። አልሞት ሲል እሷ ደግሞ አንቃ ገለዋለች። ስለዚህ ሌላ ምንም ነገር የለውም። እስኪ የረሳው ነገር ካለ ለምሳሌ በግልጽ ካልነገርከኝ ማግዝህ ነገር አይኖርም። ሌላ ምን አለ? ብቻ አንተ ስልክ ናት አይደል? አይ እስኪ ክፈታት። በጣም ጥሩ። ካሜራማን ስልክ ያዝ። እየቀረጽክ ነው በደንብ አይደል? እስካሁን እየቀረጽኩ ነው። እየተቀረጽክ ነው እስካሁን? እሺ አላጠፋውም እንዴ? ለምን ለማጠፋው? አንተ አዘኝ አይደለም ማጠፋው። ስማ አሁን የምታደርገውን ነገር ልንገርህ። ኧረ ምን እሺ ነው? ምንድን ነው የምትሰራው? ተስማምተናል ነበር እንዴ? አሁን ተስማምተናል እንዴ ብያለሁ። አሁን ፊትህን አዙር ቶሎ። ለምንድን ነው ማዞር? ፊትህን አዙር። ወሬ አልፈልግም። በል ቶሎ። ለምን አንተ ሰው ቆይ ዛሬ መታ ፈልገህ ነው? ቤቱን ወደ አንተ ልታዞር? ዞር ቶሎ። እጅህን አዙር ቶሎ። አንተ ምን አይነቱ አዙር እጅህን። አይሰማም እንዴ? አዙር እጅህን። ልምታ። ቆይ እንገናኛለን። ችግር የለውም እንገናኝ። ዞር አሁን እጅህን አዙር ወደ ኋላ እጅህን። ሌባ አንተ ግን እንደዚህ ነው። አንተ ዝም በል። ጋንጃ እንምል ተደግፍ። በል እንታ እጅህን ያዘው። እጅህን በደንብ አጠላልፈው፣ በደንብ አጠላልፈው። ምን አባ አንተን ያመነ ወንድም ምን ተጠቀመ? መፈታት አይቀርም። ትፈታለህ። ችግር የለም። ዝም በል። ጥርስህን ነው የማወልቅልህ። አይጥ ጥርስ እና ዝም ብለህ ዝም ብለህ ይዝታል እንዴ? ደግሞ ዝም ብለህ ውጣ። እንግዲህ ተመልካቾቻችን ያልጠበቅነው ነገር ነው ያጋጠመን። በእውነት ከሆነ ወንዴም እንግዲህ ወደ ውጭ እሷን ይዞ መውጣቱ ልክ ነበር። ምክንያቱም አላስወራውም ያለች እሷ ስለነበረች ያው ሴት ልጅ ላይ እጅ ማንሳት ልክ ባይሆንም አንዳንድ ግን የሚገባቸው ሰዎች ስላሉ ወንድ ያጮልልኛል ማለት ነው። አይዞ እና ምን እናደርጋለን እንግዲህ የተፈጠረው ነገር በጣም የሚያሳዝን፣ ለሟቾች በሙሉ መጽናናትን እንመኛለን። ሲቀጥል ደግሞ እንግዲህ እኔ አባትየው አሟሟትም መጣራት ያለበት ይመስለኛል። ልክ ስላልሆነ እናታቸውም ሆነች አባታቸው በምን ምክንያት እንደሞተ ሌላ የቤት ስራ ነው፣ በቀላሉ እንትን የሚል ነገር አይደለም። በዛ ላይ ደግሞ የንዋየ ፍቅራቸው የብር ፍላጎታቸው ከፍተኛ ስለሆነ ይችን ነገር ተጠቅመን እንድንገባ የረዳነ ወንዴ ስለሆነ በጣም ጥሩ ሀሳብ ነው። ከክሮች ጋር መመካከር ማለት ትልቁ ነገር ይሄ ስለሆነ ጥሩ ነገር ነው ያደረግ ወንዴ። ዛሬ አፕሪሼት አደርጋለሁኝ። ጥሩ ነው እንግዲህ ኖርማሊ እንደዚህ እስኪያስል ድረስ ያው ስራዎችን የምትሰራ በሌሊትም በማታም ንፋስም ፀሐይም ሳትል ያው እየወጣ እየሰራ ስለሆነ በዚሁ አጋጣሚ አፕሪሼት ማድረግ እፈልጋለሁኝ። በቤተሰቦች ፊት ላመሰግን እፈልጋለሁ። ምክንያቱም ጥሩ ስራዎችን እየሰራ ነው። እግዚአብሔር ይባርክህ። እዚህ ጋር ውዱ ካሜራማናችን ደግሞ እንግዲህ ዛሬ በጣም ጥሩ ነገር ነው ያደረከው። እንደዚህ ተመካክረን ተነጋግረን ስንገባ ያው ፍሬ ይኖረዋል ማለት ነው። ጥሩ ነገር ነው። የመጀመሪያው ስራችን የሚሆነው ምንድን ነው? ለልጅቱ ቃሏን መስጠት አለባት። ቤተሰብ ላይ ሲፈጠር የነበረውን ነገር፣ እህት ወንድሞቹ ጋር ሲፈጠር የነበረውን ነገር ቃል እንድትሰጥ ከጎረቤትም አንዳንድ ነገር እሱም ቀንጨብ አድርጎ የወሰደው ነገር አለ። እነሱም መመስከርና መናገር አለባቸው። እነሱንም ዛሬ ወደዛ ይዘን እንሄዳለን ማለት ነው። በተጨማሪ ግን ምንድን ነው ደቦል ሚዲያ ሚል አዲስ ሚዲያ ከፍተናል። ያም ደግሞ የሆነው ምንድን ነው የኔና የካሜራማኔ ሚስጥር ነው የነበረ ለወንዴ ለማበርከት
ዛሬ እንግዲህ በዚሁ አጋጣሚ ሌላ ፕሮግራም ሳልይዝ እግረ መንገዱን የስራው የልፋቱ ውጤት ስለሆነ ደቦል ሚዲያን እንግዲህ በደንብ አድርገህ እንድትጠቀምበት ልክ እንደ ዛሬ ያሉ ሀሳቦችን ከክሮዎች ጋር በመነጋገር እንድትሰራበት ጠንክረ እንድትሰራ አመቱ ጊዜው በሙሉ ያንተ እንዲሆን እመኝልሃለሁ ማለት ነው። ወንዲ ዛሬ አመሰግናለሁ። አፊ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። በርግጥ እንዲህ ተደባብቃችሁ ስትገናኙ ትንሽ መጠርጠር ነበረብኝ። ትንሽ ስሜት ያደርጋል። ምክንያቱም እዚህ ደረጃ ላይ እየደረስኩት በአንተ ነው። ብዙ ነገሮችን ተጋግዘን ነው። አንተ ብቻ አይደለም ከስራ በመተጋገዝ በሚል በመተጋገዝ አይ ምልህ አንዳንዴ ለማመስገን ቃላቶችን በምታጣበት ሰዓት የማይሆን ነገሮች ይፈጠራሉና እኔ በዚህ ደረጃ አልጠብቅም። በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ደስ ብሎናል። ምንም እንትን አትበል። ስለዚህ ምክንያቱም ብዙ ነገር ይጠበቅብሃል። አሁን ብዙ ነገር ይጠበቅብሃል። የካሜራማን የኔም ብቻ አይደለም ያንተም ጭምር ነው። ሌሎች ሰዎችን መምጣት አለባቸው። ክሮችን ማጠናከር አለበት። ስራህን በአግባቡ እንደምትሰራ ስላሳየኝ ስላመንኩበት እንግዲህ አዲስ ቻናል ሁሉን ነገር አዘጋጅቼ ለወንድሜ እንግዲህ ወንድሜ ደቦል ሚዲያ እንግዲህ ደቦል ማለት የአንበሳ ግልገል ስለሆነ የአንበሳ ሚዲያ ግልገሉ ደግሞ ደቦል ነው። ስለዚህ ያን ይዞ ያስኬዳል ማለት ነው። ያው እናንተም እንድታውቁልኝ ስለፈለኩ ነው። ሊንኩን ዲስክሪፕሽን ላይ ወይም ታች ስር ላይ እናስቀምጥላችኋለን። በዛ መሰረት እየገባችሁ ወንዴን አፕሪሺየት አድርጉት፣ ከጎኑ መሆናችሁን አሳዩት እላለሁ። እንግዲህ የዛሬ ፕሮግራማችን ይህን ይመስላል። እንግዲህ ቀጣይ እንግዲህ ወደ ሆነ ቦታ ሄደን እርፍ ብለን እንደምንጫወት እርግጠኛ ነኝ። ምክንያቱም ደስተኛ ስለሆነ ምሳችን በልተን እያወራን እንጫወትበታለን አይደል? እሺ እንግዲህ ተመልካቾቻችን እንግዲህ በሌላ ፕሮግራም ተመልሰን እስከምንመጣ ድረስ ሰላሙን ሁሉ እመኝላችኋለሁ። እወዳችኋለሁ። ሰላም